ማስቲካ አለ ሶፍት፣ ሶፍት አለ ማስቲካ፣ ማስቲካ አለ ሶፍት፣ ሶፍት አለ ማስቲካ፣ ማስቲካ ማስቲካ፣ ሶፍት ሶፍት ሶፍት፣ ማስቲካ ማስቲካ፣ ሶፍት ሶፍት፣ ማስቲካ ማስቲካ አለኝ ሶፍት፣ ማስቲካ ሶፍት እየሸጥኩ ነው። አንድ እናቴን ማግዛት። ሰዎች ይወዱኛል፣ እኔም በጣም ነው ሰው መወደው። አይዞሽማ ትድኛለሽ፣ ይሻልሻል። እሺ እድናለሁ ልጄ። ይሻለኛል ልጄ፣ እድናለሁ። ምነው ታዲያ ታለቅሻለሽ ልጄ? ምነው የምታለቅሽው ልጄ? አይለቀስም እኮ። ባይሆን እንድድንልሽ ከፈለግሽ ጸልይልኝ። እሺ ጸልይልኝ። መጸለይ ነው የሚያዋጣው። እጸልያለሁማ። አይዞሽ አይዞሽማ። እናቴን በጣም አሞብኛል። ለእናቴ መድኃኒት መግዛት ብፈልግም ሊሞላልኝ አልቻለም። የእናቴ ነገር በጣም አሳስቦኛል። እናቴ እንዳትሞትብኝ ሁሌ እፈራለሁ። ሳልነግራችሁ ስሜ አደራ ይባላል። ያለኝ ማስቲካና ሶፍት ሽጬ መድኃኒትሽን ይዤልሽ እመጣለሁ። እሺ አትጨነቂ። እሺ እንዳልሽ። ግን ታዲያ ከመሄድሽ በፊት ልጅ አፍሽ ላይ ትንሽ እህል ጣል አድርጊ። አይ ማይ፣ አይ ጠግቤያለሁ ማይ። አይ አይሆንም አልኩሽ። በባዶ አፍ አይወጣም። ባይሆን እኔንም ደስ እንዲለኝ ታጎርሽኛለሽ። በልተሽ ነው የምትሄጂው። እሺ አንቺ ከበላሽማ እኔም እበላለሁ። አይዞሽማ መድኃኒትሽን ይዤልሽ እመጣለሁ። እሺ አትጨነቂ። እሺ ታዲያ አደራሽን መንገድ ስታቋርጪ በሀሳብ ውስጥ ሆነሽ እንዳታቋርጪ እያየሽ። እሺ እሺ አደራህን ጠብቅልኝ። ተመስገን። እንደው አደራህን ፈጣሪ፣ አደራህን አምላኬ፣ አደራህን ጎን ሆኖ አይዞሽ የሚላት የለም። እባክህ ጌታዬ፣ ጌታዬ እባክህ አደራ። ምንም ማጤት የሚበዛ ምንም ክፉ በሆነ ለእሷ ስትል ማረኝ፣ አጨክንም። አደራህን እንዳትገለኝ፣ እንዳልሞት አደራዬ ያለን ማንም የላትም። ተመስገን ተመስገን። ልመና ይሄ ብቻ ነው። ዛሬ ግድ ለማ መድኃኒቱን ገዝቼላት መግባት አለብኝ። ዶክተሩ መድኃኒት ማዋጥ አለባት ብሏል። ካለበዛ እማ ትሞትብኛለች።
እማ ከታመመችብኝ ቆየች። አንድ ጊዜ ተወት ያረጋታል፣ አንድ ጊዜ ደግሞ ያማታል። እንደአሁኑ እንደዚህ ብሶባት አያውቅም። ትምህርቴን አቁሜ እናቴን ሳስታምም ይኸው 2 ዓመት ሆነኝ። ብማር ደስ ይለኛል፣ ግን እንዴት ብዬ? እማዬ አስታማሚ ያስፈልጋታል። ለነገሩ እናቴን ይሻላት እንጂ የኔ መማር እንኳን ቀስ ብሎ ይደርሳል። ቆይ ግን ትርንጎ ጋር ለምን አልደውልም? እቺም አትጨክንብኝ። አፍ አውጥቼ ልጠይቃትና እስቲ ቆይ ለክፉም ለደጉም ልደውልላት። ወይኔ እናቴ ሄሎ ሄሎ፣ እንዴት ነሽ ትርንጎ? ዛሬ እንዴት አስታወሽ ልጄ? ለመሆኑ ተሻለሽ? ጠፋሽ እኮ። የጤናዬን ነገር እንኳን ታዩ። እንደው ምንም ምን ይሻለኝ አልቻለም። ሐኪም ቤት እየተንከራተትኩ ያለኝን ሁሉ ሽጬ ምንም አልተሻለኝም። ደህና ነሽ? ተመስገን ነው እንጂ ሌላ ምን ይባላል? አሁን እኮ ግራ ሲገባኝ እንደው ላስቸግርሽ ብዬ እየደወልኩልሽ ነው። መድኃኒቱ ውድ ሆነ። እንደው ሲሻለኝ የምመልስልሽ ጥቂት ገንዘብ ላኪልኝና መድኃኒቱን ገዝቼ እንድድን ላድርግ። እባክሽ ካለሽ ስጪ። አይ ከየት ይመጣል ብለሽ ነው እናቴ? እንደው የሆነች ጉዳይ ነበረችኝና እጄ ላይ ያለውን እኮ አጠፋፋሁት። ቀደም ብለሽ አትነግሪኝም ነበር? ግድ የለም በቃ አታስቢ። አይ ምን ላርገሽ እባክሽ? ምን ማድረግ እችላለሁ? ከየት ይመጣል ብለሽ ነው ገንዘብ? ፈጣሪ እንዳለ ያደርገኛል። መቼም ፈጥሮኝ የለ። ለማንኛውም እግዚአብሔር ይማርሽ፣ እግዚአብሔር ይማርሽ። ሲመቸኝ ብቅ ብዬ አይሻለሁ። ያው ስራ ይበዛብኛል አይመቸኝም ብዬ። ደህና ሁኚ በቃ። እሺ ደህና ሁኚ። አይ ሰው ቀልደኝ። ሰው አይጣ ሰው አይውደቅ። የነበረሽን ገንዘብ በስርዓቱ አትጠቀሚም ነበር? ለማንም ከምትበትኝ ብሎ ገንዘብ ይታፈሳል። ቀድሞውኑ የነበረሽን ገንዘብ በስርዓቱ አትጠቀሚም ነበር? ትቀልዳለች እንዴ? እንዲህ ለማንም ከመበተን ድሮውኑ አታስቢበትም? ገንዘብ ትለኛለች፣ ዝም ብሎ ይታፈሳል። ዝም ብሎ ገንዘብ ይታፈሳል። አለማወቄ አለመጠርጠሬ ባለን ጊዜ ቸገረኝ ላለ ሁሉ ዘርቼ
ዛሬ እጅ ሲያጥረኝ ሰው ልጣ ሰው አሳጣኸኝ ጌታዬ። አንተ የሚበጀውን ታውቃለህ። እንደዚህ ጥርክኝ አትጣለኝ። የአንተ እጅ አይሰብሰብብኝ ጌታዬ። ለበጎ አንተ መላ ታውቃለህ። ለበጎ ነው። ተመስገን። እውነቷን ነው ለካ ዘማሪዋ የሰላሜ ሰው ያልኩት እንጀራዬን የበላ ያለችው ልክ ብላለች። ልክ ብላለች። አንተ አትጣለኝ ብቻ። አንተ አትተው። አንተ ዘዴ አለ፣ መንገድ አለ። በአንተ ተስፋ አልቆርጥ። በአንተ ተስፋ አልቆርጥ። ተመስገን። ይሁን እንግዲህ ደስ እንዳለ ሰላም መድኃኒቱ የት? ሌላ ቦታ ነው የምታይኝ። ዋጋሽ እሺ? አራት ይቀንስ ይላል። እንዴ አደራዬ፣ ምን ሆነሽ ነው እዚህ መንገድ ዳር ቁጭ ብለሽ የምታለቅሽው? የውላር በሽታዋ ጠናባት እንዴ? ደህና ናት፣ ደህና ናት ጋሽ። ደህና ከሆነች እዚህ ቁጭ ብለሽ የሚያስለቅስሽ ነገር ምንድን ነው? ለምን ክፉ ነገር ትጠሪያለሽ? አምላክም አይወደውም ይሄ ነገር። እኔ ደግሞ አባትሽ ነኝ። የሆንሽው ነገር ካለ እስኪ ንገሪኝ። ይኸውልህ ጋሽ ይበል ሐኪም ለእናቴ መድኃኒት አንሱላ ያው 3 ቀን ሙሉ ማስቲካና ሶፍት ብሸጥ ይሞላልኝ አልቻለም። አይ አንድ ፍሬ ልጅ በወጉ እንኳን ሳትስቂ ትምህርትሽንም አቋርጠሽ እንደው ስቃይሽ እኮ በዛ። ለመሆኑ መድኃኒቱ ዋጋው ስንት ነው? እኔ የምችለው ከሆነ እስኪ እኔ ልግዛ። መድኃኒቱ የሚሸጠው 4000 ብር፣ እኔ ደግሞ ያለኝ 400 ብር። 4000 ብር ከየት አምጥቼ? እኔ የመንግስት ጡረተኛ ነኝ። እንደው አደራዬ ምን ልሁንልሽ? ምን ላድርግሽ? ትንሽ አደራዬ ትንሽ። በቃ እንግዲህ አታልቅሽ። እንግዲህ እንደሚሆን እናደርገዋለን። በይ እስኪ ነይ እስኪ። ተመስገን አምላኬ፣ አንተ ምን ይሳናል? 3 ቀን ሙሉ ለእናቴ መድኃኒት መግዣ ጥቼ ሲጨናነቅ ከዛሬ ነገ ሞተችብኝ እያልኩ ሳስብ አንተ በሰው ተመስለ ደረስክልኝ። በቃ እናቴ ዳለችልኝ። መድኃኒቱን ስትወስድ ደግሞ በደንብ ይሻላታል። ከዛ እኔም እንደ ኩዮቼ እማራለሁ ማለት ነው።
ሰርፕራይዝማ እማዬ እማዬ አንቺማ እማዬ እናቴ መጣሽ ልጄ? አለሁ እኮ እናቴ። መጣሽ? የትም አልሄድኩም። ደጋግሜ ስጠራሽ እኮ ዝም ስትይኝ የሞትሽ ቢመስሉኝ ነው። አለሁ እኮ ልጄ፣ ተረጋጊ። የት አባቴ እሄዳለሁ ብለሽ ነው? አልሞትም። ለማን አባቱ ነው የምሞተው? አለሁ። አንቺን ጥዬማ አልሞትም። አደራ። ቆይ ይህን ሁሉ ዕቃ ከየት አመጣሽው ልጄ? ቆይ ማን ነው የሰጠሽ? ሰበብ ነው እማዬ። ሰበብ? ቆይ ሰበብ ደግሞ ምንድን ነው? አምላኬን እናቴን እንዲያድንልኝ የመድኃኒቱን መግዣን ብር እንዲሞላልኝ ስጠይቀው በሰው ተመስሎ ላከልኛ። እና ታዲያ ያ ሰው ማን ነው? ጋሽ ይመር ናቸው። ይመር? መድኃኒት መግዣ አጥቼ ጎሎኝ ተጨናንቄ እያለቀስኩ አገኙ። ከዛ ምን ሆነሽ ነው ሲሉኝ እናቴን አሟት መድኃኒት መግዣ አጥቼ ነው ምናምን አልኳቸው። ከዛ እሳቸውም መድኃኒቱን ገዙልኝ። እውነትሽን ነው ልጅ? አዎ እማዬ። አይ ይመር ያንን ሁሉ ነገር ባለማወቅ አድርጌ አስቀይሜው እንደ ጠላት ቆጥሬው አሁን ለችግር ይሄ ድረስ። ወይ አምላኬ! እርሶ ሰውዬ ግን ምን አድርጊ ነው የሚሉ? ምን ነገር መፈለግ አይከበሩም እንዴ? አንቺ ሴትዮ ማንም የደረሰብሽ የለም፣ ስርዓት አድርጊ። ከዚህ በላይ ምን ይሆኑ? ሆን ብለው አናቴ ላይ ፊት ሊሉ ቆረውት እኮ። የለም አልደረስኩብሽም። ከእንግዲህ ወዲህ በመቃብሬ ላይ እንዳትቆሚ፣ እኔም በመቃብርሽ ላይ አልቆምም። እንዴ በሄድኩበት እንዳትደርሺ። እኔም አልፈልጎትም። እኔም አጥሬ ጥግ እንዳይደርሱ እንደው ለመድረስ አይደለም አይኔንም እንዲያዩ አልፈቅድሎትም ካሁን በኋላ። አንቺ ሴትዮ ልብ አድርጊ። እርሶንም ይቅሩብኝ፣ የተውት። ድሮም ሰው ከሞተ በኋላ አፈር ለማልበስ ነው የሚቸኩለው። በቁም መረዳዳት እንደሆነ አያውቅም። ሲሞት ነው መቃብር የሚያለብሰው። ነገረኛ ምን? በፍጹም ምን ነገረኛ ናቸው? እንደው ፈጣሪ ያደራል አድነኝና እግሩ ላይ ወድቄ ይቅርታ ልለምነው። አደራዬ። አቤት። ወይ እናት ሙዝ ሸተተኝ ልበል? ትፈልጊያለሽ ልስጥሽ? አዎ አምሮኝ ነበር። እስቲ ስጪኝ። እሺ እናቴ። ያው ቀና በይ። ስንቱ ይሆን ከወዳጁ ጋር ጠላት ሆኖ የተለያየ? ያለማወቅ ያነሳኛል ያልኩት ሲጥለኝ የጣልኩት አነሳኝ። ሳይ ተመስገን አምላኬ። ምን ነው አደራዬ? ምን ነው ልጄ? ምንድን ነው? መድኃኒት ስትወጪ እየተሻለሽ መጣ እኮማ። ተመስገን። ጸሎታችን ነው። ግንማ ጋሽ ይመር ሰበብ አድርጎ እንዴት ፈጣሪ ላከልን? በጸሎታችን። እንዴት? ይልሽ አደራዬ አንድ ታሪክ ላጫውትሽ። እሺ። በድሮ ጊዜ ነው አንድ ልጅ እናቱ በጠና ትታመምበትና በሕይወትና በሞት መሀል ስትሆንበት ግራ ተጋብቶ ሲጨንቀው አያቱ ጋር ሄዶ አማከራቸው። ሁል ጊዜ አያቱ ወደ አምላካቸው ሲጸልዩ ይሰማ ስለነበር አያቴ እናቴ እንድትድንልኝ ምን ላድርግ ብሎ ጠየቀ። እሳቸውም
ለአምላክህ ልብህን ክፍት አድርገህ ንጹህ አድርገህ ጸልይ። ደጋግመህ ያለቀስክ ለምን አምላክህ የልብህን መሻት ይፈጽምልሃል ብለው መከሩት። እሱም ስለ ጸሎት ምንም የሚያውቀው ስላልነበረ እንዴ አያቴ አምላክ የት ነው የሚገኘው? የትስ ሄጄ ነው የምለምነው ብለው ጠየቃቸው። እሳቸውም ግድ ቤተ ክርስቲያን መሄድ ብቻ አይጠበቅብህም፣ አምላክህ እኮ ሁሉም ቦታ አለ። ባለህበት ሆነህ በንጹህ ልብ ጠይቀው፣ ለምነው፣ የልብህንም ይፈጽምልሃል ብለው መከሩት። እሱም የሀያቱን ምክር ተቀብሎ ሁል ጊዜ እያለቀሰ ይለምን ጀመር። አምላኩን የልቡን መሻት ተመለከተና እናቱን የመዳን ተስፋ አሳየለት። እሱም ደስ አለው። ተመስገን። እና አንቺም በደንብ ጸልይ፣ ጸሎት ነው የሚያዋጣው። ደስ የሚል ታሪክ። አምላካችን ከልባችን ከጸለይና ከለመን ነው የልባችን መሻት ይሞላልናል ማለት ነው። አዎ በደንብ ሁልጊዜ ከዚህ በኋላ ጸሎት አደርጋለሁ። እናቴን ጨርሰ ማርልኝ። አሜን። እማ 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 እናቴ እማ